የሚጋፉን ነገሮች ይኖራሉ። አየህ መጠጣት ይኖርብህ ይሆናል፣ መጫወት ይኖርብህ ይሆናል፣ ከተቃራኒ ጾታ ጋር ምናምን መሆን ይኖርብህ፣ ምሽት ሊያስፈልግህ ይሆናል። የስ ዘመንህ ነው፣ ግን አይሆንም። አማራ ነህ። አሁን ያ የመከራ ጥፋት እንዲህ የህዝብ ጉረሮ ላይ መጥቶ የተደቀነ ያንን ደግሞ ወርውረህ የመጣል ግዴታ ያለብህ፣ ከታች ሌላ የሌለ ከላይ ደግሞ ሌላ አቅጣጫ የሚሰጥህ የሌለ ሁነኛ ብቸኛ ሰው እና እነዛን ነገሮች የግድ መግፋት ያስፈልጋል። ወጣትነታችሁ የሚፈታተኗችሁን ነገሮች ማራቅ ያስፈልጋል። ለተወሰነ ጊዜ እንዲያስንሆን ነው የምንሻገረው፣ ያለዛ አይሆንም። ብዙ ነገር ያስፈልገን ነበር፣ ብዙ ነገር መሆን። መልአክ አይደለንም፣ ቅዱሳን አይደለንም፣ ሰዎች ነው የተሰራሰብነው። የስ ስጋዊ ፍቶታችን ያስቸግረናል። የስ ግን አይሆንማ፣ ያለዛ አንሻገርም። መግታት ያስፈልጋል በግድ። በሱ ልክ መቆም ይኖርባችኋል። ቀጥሎ ድርጅታችሁን መጠበቅ ነው። ሁሉ ጊዜ ቅድም እንዳልኳችሁ አንድ ድህነታችን የመሪ፣ ሁለት ድህነታችን የድርጅት ነው። ሁሉ ጊዜ ላለፉት 50-60 ዓመታት በየሰዓቱ በእጃችን እንዲህ አበጅተን የሰራናቸው ድርጅቶች፣ መሪ ድርጅቶች ይከስማሉ፣ በአንድም በሌላ። አሁንም እጃችሁ ላይ ያለው ድርጅት ምንም ያለ ድርጅት ሊቋጭ አይችልም። የጀመርነው ትግል ያ ዋጋ የከፈለለት ያ በቅጡ እንኳን ያልቀበርናቸው የሚያሳሱ ለቀጣይ 50-60 ዓመታት ማበጀት የማንችላቸው እንቁ ወጣቶችን የቀበርንበት ይህ ትግል ይቋጭ ዘንድ የግድ አንድ መሪ ድርጅት ያስፈልገናል። እሱን መጠበቅ ሁነኛ ተግባራቸው የሚሆነው። ቀባኛ ታውቃላችሁ? ከብት ቀባኛ የሚበላ ይሆን ከብት ጨርቅ ሲበላ ታውቃላችሁ? 50 ለቀ ታውቃለህ? ቀባኛ የበላው ጨርቅ አየህ ደርበኸው አያምርብህ፣ ለብሰኸው አያሞቅህም። ምን የበላው ቀባኛ የበላው ጨርቅ እረብ የለው። የድርጅት ቀባኞች አሉ፣ የመሪ ቀባኞች አሉ። በየዘመኑ እየተከተሉ መሪን የሚበሉ ቅርጥፍ አድርገው የሚበሉ፣ በየዘመኑ እየተከተሉ ድርጅትን ቅርጥፍ አድርገው የሚበሉ የመሪና የድርጅት ቀባኞች አሉ። ከነሱ ድርጅታችሁን ጠብቁ። 360 ዲግሪ በዘመንና በከበደ መካከል እንዲህ አድርጎ የሆነ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት፣ በመሪና በኮሎኔል መካከል ያን እንዲህ ስንጥቅ ፈጥሮ ያንን ድርጅት ቀርጥፎ ለመብላት፣ ያን መሪ ቀርጥፎ ለመብላት፣ በባየህና በሀብቴ መካከል አንድ ስንጥቅ ፈጥሮ ያን ድርጅት ያን መሪ ቀርጥፎ ለመብላት፣ በኢንጂነርና በመከተው መካከል አንድ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት የሚሯሯጡ ሌትና ቀን አሉ። አይሆንም። እሱ መጠበቂያ ይሄኛው ትውልድ በራሱ ቅኝት ነው የተቃኘው። አየህ ካለፉት 600 ዓመታት የተመሰረቱ ድርጅቶች እንከኖች አሉ። እነሱ ነቅሶ የት እንደሚደርስ እንዴት እንደሚቋጨው ግቡ ምን እንደሆነ ጠላቶቹ እነማን እንደሆኑ ልካቸው የጠላቶቹ ልክ እስከምን ድረስ እንደሆነ እንኳን አውቆ በይኖ የተነሳ ትውልድ ነው። የራሱን ፎርሙላ ይዞ አዲስ ቅኝት ይዞ የተነሳ ትውልድ ነው።